ሄድ ያለብኝ ነባ እኔ ከዚህ ሀገር መውጣት አለብኝ ለእናቴ ስለ መውጣት አለብኝ ከዚህ ሀገር ገብቷል ነባ ለቤተሰቦቼ ለእናንተ ስለ መውጣት አለብኝ እሺ እፈልግልሃለሁ አጣሁለት በህይወት መኖሬ የምወደውን ሰው ሳጣው የራሴን ስቀር ብቻዬ እህን ያልኩኝ ቁም የተሸፋፈንከው ምናምን እነሱ እንዳይልኩ እየተከታተሉኝ ነው ነባ ማንም ይከታተል ሰዎች አሉ ከጀርባዬ ሁሌ ሰዎች አሉ ነባ ከቤት ወጥቼ አላውቅም እኔ አሁን አዲስ ከተከራየሁበት ቤት ወጥቼ አላውቅም ምን መጣው ነው አው ማራየም ያምር አንድ ጫቸው ስለ ኢቭን ጭረቱን ላለበት ጀርባዬ ላይ ነው ማለት ነባ በቃ ሊገሉኝ ነው እየፈለጉኝ ያሉት ይሄ ሁሉ ነገር እንዲፈጠር አልፈልግም ነባ በምን እንደተረፍኩ እኔ ነኝ የማውቀው ነባ ትናንትና ማታ ሆቴል ቀይሬ ነው ያደርኩት ቢያንስ እንኳን ነባ ሙዲ ተከበራችሁ ቤተሰቦቻችን እንዴት ናችሁ ዛሬ እንግዲህ ያው በአዲስ ቪዲዮ ነው የመጣሁላችሁ ያው የመጣሁበትም ዋነኛ ምክንያቴ ነባን ላገኘው ነው ዛሬ ከነባ ጋር ያሉትን ነገሮች ትንሽ ማውራትም ስላለብንና አንድ ከባድም ጉዳይ አለኝ እና ከሱ ጋር እስቲ የተወሰኑ ነገሮችን ለማውራት ጭምር እና በተቻለ አቅም ደግሞ ያው ከዚህ በፊት እንዳልኳችሁ ነው በጣም ብዙ ዛቻዎችና ማስፈራሪያዎች ደርሰውኛል አሁን ላይ ደግሞ ያው ከነብዩ ጋርም ከነዮና ጋር ምናምን አውርቼ ጨርሻለሁ አሁን ደግሞ ነባን ነው ያላገኘሁት እስካሁን ያው እዚያ አልነበረም ዛሬ ነበረ የሚመጣው የተወሰኑ ቪዲዮዎችን በደንብ ያየዋል ብዬ አስባለሁ ግን ያው ያልፋል ምናምን ነገር ግን ብዙ ነገሮችን ደግሞ አልፈን ዛሬ ደርሰናል ዛሬ ነው የሚመጣው እሱም ነባብ እና ያለውን ነገር ለመጠየቅም ስለፈለገ ጭምር ነው ዛሬ ውጪ የቀጠርኩትኝ ቤት ለመምጣት ስላልተመቸው እሱ ሰፈር ያለው ፓርክ አካባቢ ላይ ነው ያለሁትኝ እና እስቲ እሱ ይምጣና ደግሞ የተወሰኑ ነገሮችን በደንብ ማሳውቃችሁ ይሆናል ግን ዋንኛው ሐሳቤ ያው ማስራራዎች እየደረሱኝ ስለሆነ አስቤበት ነገሮችን አመዛዝኜ ምናምን ዛሬ ትልቅ ውሳኔ ላይ ደርሻለሁ ብዬ ነው ማስበው ያው ከዚህ በኋላ ያው ታዩኛላችሁ ብዬ አላስብም በቃ ምክንያቱም እኔ ላይ እየተፈጠሩ ካሉት ነገሮች አንፃር በጣም ብዙ ነገሮችን ለማስተካከል እየጣርኩ ያለሁበት ሁኔታ ላይ ነው ያለሁት ግን ያው ከዚህ በኋላ ደግሞ የተወሰኑ ጊዜያቶችን በዚህ ዩቲዩብ ቻናል ላታዩኝ ትችላላችሁ ከናንተ ጋርም ያው ጥሩ ነው ያለሁት ያው ግን ሁላችሁም ሰፖርት እያደረጋችሁኝ ነበረ በኢንቦክስ ምናምን በተቻላችሁ አቅም ለሰዎች አድርሱልኝ ይሄን ነገር በቃ እና ተመልካቾቼ አሁንም ትንሽ ያለውበት ሁኔታ ትንሽ ኮንፈርት አልሰጠኝም እስቲ ነባ ደግሞ ይምጣና ከነባ ጋር አውርተን ያሉትን ነገሮች ዲሳይድ የምናደርግ ይሆናል ያው ከሀገር መውጣት ነው ዛሬ ሀሳቤ አሁን ላይ ከሀገር መውጣት ስለምፈልግም ጭምር ነው ዛሬ ከነብዩ ጋር ላወራና የተወሰኑ ነገሮች ከነብዩም ስለፈለኩኝ ጭምር ነው ያው ከሀገር መውጣት ስላለብኝ ጭምር ነው የመጨረሻ ውሳኔ እሱ ስለሆነ ማለት ነውና እስቲ ነባ ይምጣና ደግሞ ከነባ ጋር በደንብ የምናወራበት ይሆናል ብዬ አስባለሁ እስከዛ አብራችሁን ቆዩ ካቾች ያው ነባ መጥቷል ከነባ ጋር ደግሞ እስቲ በደንብ የምናወራበት ይሆናል ብዬ አስባለሁ ነባ አዲሱን ኩብሻ ምንድነው ጀማል እኔ እኮ ካራክተር እኮ አንተ አልመሰልከኝ ነበር አዎ በሮቤል የሚያስጠራው ለዛ እኮ እኔ እኮ ግራ ያጋባኝና ሲደውልልኝ እሱ ምናምን እንደዚህ ቦታ ምናምን ሲለኝ ደህና ምናምን አግኝቼሽም ስለማላውቅ እንዴት ነሽ ስራ አዎ በቃ ይሄን ሰሞኑን እየሰራን አይደለም ፈታን አይ ሰላም ተደውለን ነበር ከብሩ ጋር አልተመቻቸም ነገሩ ነው አሁን ያለንበትም ጥሩ ስላልሆነ እኔ ደግሞ የሚገርም ማለት ነው አልተመቸኝም ምንም በቃ እንትን የምታረጉትን ቪዲዮ ምናምን እያየሁ አይደለም እናንተ ጋርም እየደወልኩላችሁ አይደለም ምናምን
አይ በእርግጥ ያንተ ብዙ ጊዜ ሳይት ስለሆነ ስራ ስለምትወጣ አይመችም። ሳይት ብላኝ እናንተ ምን እናንተ ፕሮዳክሽን ከእንትን ልታስወስድና ከዛ አንግል ታስመጣኝ። ኧረ ባለሀብት ነው አላ የልጅ ሀብታም እንግዲህ ያው ዛሬ እንግዲህ ከነባ ጋር ዛሬ ተገናኝተናል። ለተመልካቾች ያው ከዚህ በኋላ አሁን እኔ ለሲሪየስ ጉዳይ ነው የጠራው። እሺ ምን ሆነ ነው? አሞነ ጉንፋን እንደዛ ነገር። አይ ግልጽ እግዚአብሔርን ከመረኝ። ኧረ እንደዛ አይደለም እባክህ። ኮፍያ አድርገህ ምናምን ለቅሶ ይርክ ነው የሚመስለው። እኔ አልመስልም ነው። አይ ጥሩ አይደለም። ለዛ ነው። ምንድነው ያው ነባ ዛሬ እንግዲህ ያው የፈለኩ ዋነኛው ፖይንቴ ምንም እንዳትለኝ ነው። በቃ ምንም ስለ ከነ ነባ ጋር ከነ ዮና ጋር ከነ ምንቴ ጋር በጣም ተጨቃጭቄ የመጣሁበት ዋነኛ ፖይንቴ ነው አሁን ላይ እና መጨረሻ ያለኸኝ አንተ ነህ እና ያው አንተ ጋር ነው መጨረሻ ጊዜ ልጠይቅም የፈለኩትኝና ምንድነው ያው የተወሰነ ብር እንድታበድረኝና ያው እንጃ እንዴት እንደምነግርህ አላውቅም። ለምን የጄሪን ጉዳይ ታውቀዋለህ አይደል? እና ያው የጄሪ አባት ትንሽ እኮ ትንሽ ሰምቻለሁ እኮ ችግር ከመራስ ብዬ የምዘላብደው ማውራው ነው ራሱ አላውቅም። ግን አንተ ምን ሆነ ነው ዋናው ፖይንት እሱ ምንድነው? ይሄን ሰሞን ያው ቤት አይደለሁም ከቤት ወጥቻለሁ። ቤት በጣም እየረበሹ ነው። ገብቷል? ሰዎች ምናምን እየላኩ የማን ሰዎች? የጄሪ አባት። ለምን? ያው እሷ አርግዛ የለ ምናምን ነገር እሱን አውቃለሁ። በዛ ምክንያት ግዴታ ታገባታለህ አይነት ነገር ነው እያሉ ያሉትና እኔ እኮ ቆይ ግራ የገባኝ ማለት ነው ልጅ አንተ ነህ? አይነባ እንደዛ በታምር እንደዛ ሊፈጠር አይችልም። ያው ታውቀዋለህ ዶሮ አይደለሽ በነፋስ እንትን አትል ከየት ይመጣል ታዲያ? ነባ አሁን ስለዛ ኬዝ ላወራ አልፈለኩም። በቃ ስለደማ እውነታው አንተ ጋር ነው መጀመሪያ ያለው እውነታው እኔ ጋር አይደለም። እኔ አሁን እንዴት ትላልቅ ሰዎች ነን ይኸውልህ ሚካ ምን ያለ መሰለህ እኛ ትላልቅ ሰዎች ነን። ከዚህ በኋላ ምናምን በቃ ፋሚሊ ምናምን ልትመሰርት የምትችልበት ታይም ከሆነም አይደለም ግን አሁን ነው። ግን ተፈጥሯል ወይ ነው? አሁን ከተፈጠረ እሷ ብቻዋን ሆና የምታሳድግበት ምንም እንትን የለም ማለት እሷ ተጨንቃ ምናምን የምታሳድግበት እሱ ጊዜ አሁን ቀርቷል። እንደዚህ እሷ ባል አልፈልግም ብሎ ወንድ ምናምን ሴት ልጅ ብቻ የምታሳድግበት አይነት ሲቹዌሽን ቀርቷል። ነባ አሁን እንደዛ እንድትለኝ ምናምን ሳይሆን ነባ አሁን ላይ እንዳላደረግኩት ግልጽ ነው። ገብቷል? እንዳላደረግኩት ግልጽ ነው። ምክንያቱም እሷ እያለች ያለችው ሪዝን እና እኔ ጋር ያለው እውነት ፍጹም የተለያየ ነው። ስንት ወር ሆናት? አሁን እሷ እያለች ያለችው ቢያንስ ዛሬ ስንተኛ ቀኗ መሰለህ? ወደ 1 ወር ከ10 ቀን ምናምን ነገር 1 ወር ከ10 ቀን ሆነኝ እያለችኝ ያለችው እንደዛ ነውና ከአንተ ጋር ከተገናኘች ጊዜ ቆይ ኧረ ከዛ በፊት እንዴት መሰለህ ጠፍታ ነበር የመጣችው። ለ1 ወር ምናምን ጠፍታ ነበር የመጣችው እና ያው ጠፍታ ከመጣችን በኋላ ነው የሁሉ ነገር የተፈጠረው። ገብቷል? ለምን ከእንትና ጋር ተገናኘ ከዮርዲ ጋር ተገናኘ ምናምን በሚል ሰበብ እሱንም ቪዲዮዎች አይታ ነበር የመጣችው ነው። ለ1 ወር ጠፍታ ነበር። በእርግጥ ያን ዕለትማ እኮ እኔም እኮ አይቼ እኮ በስልክ እኮ እንትን ብያለሁ እና ምንቴም እኮ ቤት እንደዚህ ለጥፈው ነው ለካም እንትን የሚለው ምናምን እንትን እያለ ነው ምናምን ብለው እኮ አውርተውኛል እኮ። ግን በቃ አለ አይደል እንትን ትላለህ ብዬ ነበር ያሰብኩት። ያን ያክል በቃ አንዳንድ ጊዜ እኮ ሁኔታዎችን መርሳት እኮ ነው ያለብህ እኮ። ግን እንደዛ ሆኖ ምናምን ነገር እሷ መታ ደግሞ እንደዚህ መበጥበጥ ምናምን ፋሚሊ ጋር ምናምን ደግሞ አሪፍ አልነበር እና ኤኒዌይስ አሁን እሱን በኋላ እናወራበታለን። ብር ለምንድን ነው የፈለከው? ለእሷ ምናምን ልጁ እንትን ልትል ምናምን አይደል? ለዛ አይደለም ነባ። አሁን ቤተሰቦች እያሉኝ ያሉት አቤት አጎትዮ ሰዎች ከላከ በኋላ እኔን እንደሚገለኝና ያው ከዚህ በኋላ ለምንድን ነው የሚገል? እኔም መግደል ይፈልጋል። በቃ ባጭሩ እንትን ነው እንዴ
የዝንብ ነፍስ ምናምን የሚያጠፋ መሰለው እንዴ? ዝም ብሎ ገላል ምናምን የሚባል ነገር አለ። አይ በዛ ወይ ምናምን ሳይሆን ቤተሰቦቼም በእኔ ምክንያት እንዲሰቃዩ አልፈልግም። ገብቷል ነባ? ከብዙ ሀሳብ በኋላ ነው ይሄ ሀሳብ የመጣልኝ። ገብቷል? በእኔ ምክንያት ማንም ሰው መጎዳት አለበት ብዬ አላስብም። እኔ ደግሞ አሁን እኮ አንተ ብሩን የፈለግከው ለምን ነው? በቃ ባጭሩ ከሀገር መውጣት እፈልጋለሁ ነባ። ከሀገር መውጣትም ካለብኝ መውጣት አለብኝ። በቃ ነባ ስለ ለቤተሰቦቼም እንጃ ነባ ስለ አሁን ላይ በጣም ቢጨንቀኝ ነው እንዴ። ምንድነው ቢጨንቅ? ምን ማለት ነው? ቆይ አሁን ችግሩ ሳይፈታ ምናምን አንተ ወጥተህ ቤተሰብ ሰላም የሚሆን ይመስላል? እሺ ምን አማራጭ አለኝ ነው? አንተ ወጥተህ ሁኔታዎች ሁሉ የሚስተካከሉ ያለ ይመስላል? አዎ ነው አይደለም። ይኸውልህ እኔ ልንገርህ እውነታውን ማለት ነው ልጁ አንተ አይደለም የኔ አይደለም ልጁ በጣም ምሪኔ በቃ ተማመናለህ። አዎ የኔ አይደለም ብለህ አስረድተህ አልረዳሉ በቃ ሽማግሌ ትልካለህ። ሽማግሌ ትልክና ያንተ እንዳልሆነ ምናምን ለመግለጽ ትሞክራለህ። እንደሱም ካሉ ያለንበት ህግ ያለበት ሀገር በቃ ሌላ ምንም ተአምር የለውም። ህግ የለም። በቃ ትጠብቃለህ። ልጁ እስኪወለድ ልጁ ከተወለደ በኋላ ይሄን ታስመረምረና እንትን ትላለህ። ሌላ ታሪክ የለውም ነው። እሷ ምንድነው ሀሳቧ? ምንድነው ከኔ ጋር ካልሆንክ ነው ምንድነው የእሷ ሀሳብ? የእሷ ሀሳብ ባጭሩ እንደዛ ነው። በቃ በየትኛውም መንገድ እሷን እንዳገባት ነው የምትፈልገው። ገብቶሃል? እኔ ደግሞ አሁን ላይ ስለምትወድ ነው እንደዛ ነው በቃ። ስለ ነባ እንዴት መሰለ ያኔ ከዮርዲ ጋር መሆኔም ትንሽ እንትን አላለኝም እና አንድ ይቅርታ አድርግልኝና ማለት ያቺ ማንቆርቆሬ መሰለች ሴትዮ እሷ አሁን አልፈልግም ምናምን ብላ አሁን እቺ እወዳለሁ ምናምን ስላለች ኮርተ ምናምን ይሆናል። አይ እኔ ኮርቻ አይደለም ነባ እኔ እንዴት እንደሆነ ታውቃለህ? ስለ እኔ ለቀረበኝ ሰው በሙሉ ጥሩ ሆኛለሁ እስከዛሬ። ገብቷል? በቃ ከዚህ በኋላ ፍቅር የሚባሉትን ነገሮች መቀበል አልችልም። ይችላል አታረክስ ይችላልሽ ሰምቲንግ አላወራኋትም። ሄጄ አወራታለሁ እሷንም። ለምን ቤተሰብም እንደዚህ መረበሽ ምናምን የለበትም። ግን ወዳክ ከሆነ ምናምን ፍቅር ይዟት ከሆነ ካንተ ማለት ነው በቃ እንደዛ ልታረጋት ይገባል ማለት ከዛ የመጣችሁ ምናምን አሁን ብቻ ነክ አስፈልጋለሁ ብላ ሊሆን ይችላል። እሷ ተታከይልሽ በኋላ ነባ በዛ ወይ አይደለም በቃ በዛ ወይ እኔ ደግሞ ፍቅረኛ እንዲኖረኝ አልፈልግም። ገብቷል? እኔ ከፍቅረኛዬ ጋር ማለትም ማሳለፍ የምፈልጋቸው ነገሮች ይኖራሉ። ገብቷል? እኔ ከዮርዲ ውጪ ከማንም ጋር ሪሌሽን መጀመር አልፈልግም። ከዮርዲ ጋር የነበረው ነገር አብቅቷል። ከዚህ በኋላ ማንም የኔ እንዲሆን አልፈልግም። በእኔ ቁጥጥር ውስጥ እንዲሆን አልፈልግም። በቃ ማንም ሰው መዋደድ እኮ ይሄ መላመድ ነው። ስትላመድ ነው መዋደድ ነባ። በቃ እኔ ባጭራውን የፈለኩ ዛሬ ብሩን ታበድረኛለህ አታበድረኝም? እዛ ከሄድኩ በኋላ ሰርቼ እልክልሃለሁ። ችግር የለብኝም ነባ። አሁን ግን ከሀገር መውጣት አለብኝ ግዴታ። በቃ ግዴታ ነባ። በዚህ ሰዓት ላይ ምንም አይነት ብር የለኝም። እውነት ነው። ከየትም አላመጣም ነባ። እንዳለህ እናውቃለን ነባ። ነባ እንዳለህ እናውቃለን ነባ። እንዳለህ እናውቃለን። ገብቷል? በደንብ አውቃለሁ ደግሞ እኔ አሁን ፍቃድህን ብቻ ነው እኔ ካንተ የምፈልገው። ገብቷል? ቢያንስ በቃ አሁን ያለሁበትን ሁኔታ ተገንዝበህ ይሄንን ብቻ አድርግልኝ። እሺ ችግር የለም እናደርጋለን። ግን ምን እንደሆነ ታውቃለህ? አሁን እኛ እንሞክር ማለት ምንድነው የምትሞክረው ነባ? ምንድነው የምትሞክረው? አንተ እኮ ቆይ እኔ ምንድነው የምትሞክረው? እኔ ቤተሰቦቼ ይለቁ ወይ? እሺ ወጣ ካንተ ይለቁ ወይ እኮ ወጣ ካንተ። አዎ አሁን እኔን አስበኝ። ቆይ እሷ የጄሪ እኔ ወንድም ነኝ፣ አረጉዝ ነች እሷ። አንተ ወጣክ ቢያንስ እኔ ነው የሚፈልገኝ። ገብቷል ነባ? ቤተሰቦቿን ነው ዝም እላለሁ እንዴ? የፈለገ ነገር ይሁን። አሁን ቆይ የተሸፋፈንከው ምናምን እነሱ እንዳይውክ ነው እየተከታተሉኝ ነው ነባ። ማንም ይከታተል? ሰዎች አሉ ከጀርባዬ፣ ሁሌ ሰዎች አሉ ነባ። ከቤት ወጥቼ አላውቅም። እኔ አሁን አዲስ ከተከራየሁበት ቤት ወጥቼ አላውቅም። ምን መተዋል? ደብደዋል? አዎ ማርያም ያምር አምልጫቸው ነው ስለ ኢቭን ጭረቱ ላለብኝ ጀርባዬ ላይ ነው ማለት ነባ። በቃ ሊገሉኝ ነው እየፈለጉኝ ያሉት። ያልገባችሁ እሱ ነው። እኔ ቶሎ መውጣት አለብኝ ከዚህ ሀገር። ለኔ የምታስቡ የሚሆን ከሆነ ይሄንን ብቻ አድርጉልኝ። እኔ የምፈልገው ይሄንን ነው በቃ። ገብቷል ነባ? እኔ ሀገር ነው መውጣት የምፈልገው። ቤተሰቦቼን ማንም ምንም አያደርግብኝ ማውቃለሁ። ፍላጎታቸው እኔን ነው። ገብቷል ነባ? እኔ አሁን ዛሬ ላገኘህ ራሱ አልፈልኩኝም ነበር፣ ግን በቃ ግዴታ ሆኖብኝ ነው።
ከኔ ጋር ከታየህ ምናምን ላንተም ጥሩ ላይሆን ይችላል ነበር። ገብቷል? እሱን ችቶና በቃውን አንተ ፋይናሊ መጨረሻ አንተን አድርገህ እሱን አታስብ። እኔ እውነቱን ስነግርህ እሺ ነባ እዚህ ሆኜ እኔ ምን ሰራለሁ ነባ? እኔ እዚህ ሆኜ ምን ሰራለሁ? በቃ ካላደረከውም ትሞታለህ። እሷን ለምን አታወራትም? እሷን ለምን አታወራትም? ለምንድን ነው ማውራት ነባ? ለምንድን ነው ማውራት? ጭራሽ ካገኘኋት እኮ እሷን እኮ ፊት ለፊታችሁ ሄድኩ ማለት ነው ነባ። ገብቶሃል? እኔ ልቅጣር እኔ አንድ ነገር ልንገርህ ነባ። እሷም ስላገኘኋት ምንም የሚቀየር ነገር የለም ነባ። ምንም የሚቀየር ነገር የለም። እንደው ታውቃለህ ነባ፣ ጭራሽ አፍንጫቸው ስር ነው የሚሄደው። ገብቷል? መግደልም ካለባቸው እንዲገሉኝ ነው በቃ። ለምን ይገሉሃል? አሁን እኮ እሷ ወድጄዋለሁ አስረግዞኝ ካደ የኔ አይደለም ልጁ ብላ ነው የተናገረችው አይደል? በቃ እሱን ደግሞ እሷን ወደ ማስቀየር ካለብህ እሷን ነው ማስቀየር ያለብህ። አትቀይርማ ነባ፣ አትቀይርም። ለምን እንደዛ እንዳልኩ ታውቃለህ ነባ? ምክንያቱም እሷ አሁንም አልኩ እኮ በግድም ቢሆን የእሷ ማድረግ ነው ፍላጎቷ። ኢቭን አካል ጉዳተኛ ማድረግ ይፈልጋሉ እኔን። በቃ እንደተረዳሁት ከሆነ ነባ ገብቷል። የትም መሄድ እንዳልችል ማድረግ ነው የሚፈልጉት እነሱ። እሷ ስር እንደሆነ ነው የሚፈልጉት። ይካራያን ሁላ ስንት ተአምር ሰርተን አሁን በዚህ ተሸውደን እንደዚህ ፍራቻ ውስጥ ነገር ፍራቻ ውስጥ ገብተን አይደለም ነባ። ፍራቻ ውስጥ ገብቻ አይደለም። ምንድነው ዘዴው? ምንድነው ዘዴው ነባ? ምንም ዘዴ የለም ነባ። ምንም የሚፈጠር ነገር የለም ነባ። በቃ ዘዴው የመጨረሻ ሐሳብ ይሄ ነው ነባ። በቃ በተቻላችሁ አቅም ይሄን ብቻ አድርጉልኝ። እኔ በቃ እኔ የለኝም። እሺ ከየት ላምጣ ይሄን ሁላ ብር? በአንዴ ጠርተህ እኮ ዱብዳን ቢያንስ 1 ወር 2 ወር ሰተይም ቢሆን ፈልጌ ተበድሬም ቢሆን አመጣለሁ። የጎደለኝ በቃ እሱ ብቻ ነው ነባ። 100 ምናምን ሺህ ብር ከፍያለሁ። 100 ምናምን ሺህ ብር ነው የቀረኝ። በቃ መሄድም ካለብኝ በጋይ መንገድ አይደለም ሄደው በእርግጥ ገብቷል። ጭራሽ ባንዴ አይሆንማ። ባንዴ ቪዛ ሊሰጠኝ አይችልም። ባንዴ እኔ እንጃ ነባ። ይሄው ማሳየት ትችላለህ። ይሄው ቢያንስ እንኳን ግማሹን ከፍዬ አስተካክለውልኛል። ያለውን ነገር በቃ ጨርሶልኛል። የቪዛውን ጉዳይ ተመቶበታል። የቀረኝ ትኬት ብቻ ነው። ያንተ አምረር እሄዳለሁ ስትላት ኧረ ነባ በእግዚአብሔር እኔ ምንም ነባ ያለቀ ጉዳይ ነው ነባ፣ ያለቀ ጉዳይ ነው። ምንድነው የምትለኝ? እኔ በቃ አሁን እውነታውን ስነግርህ ማለት እኔ ነባ በእግዚአብሔር በቃ እኔ ያለኝ አማራጭ ይሄ ብቻ ነው ነባ። ነባ በቃ ተረዳኝ። ምን ሆነ ነው በቃ እግሬል ቱርቅ ነው እንዴ? እሺ ነባ ምን ላድርግ? ምን ማድረግ ነው ያለብኝ? አንተ አሁን ማድረግ ያለብህ ነገር እውነታውን ስነግርህ ማለት ነው መጋፈጥ ካለብህ ከእሷ ጋር መጋፈጥ፣ ካልሆነ እያስመሰልክ ነው ልጁ እስኪወለድ። ከዚህ ራስን ውሳኔ እኔ እንድታለቅስ እኮ አይደለም እኮ እያልኩኝ ያለሁት እኮ እንዴ እኔ እንድታለቅስ እኮ አይደለም ቤካ፣ እኔ አንተ ላይ ጨክኜ እኮ አይደለም እንደዚህ እያደረኩ ያለሁት። እሺ ምን ላድርግ? በቃ የመጨረሻው አማራጭ ይሄ ነው። ለምን እንደዚህ እኔ በህይወት መቆየት እፈልጋለሁ። እንደ ሀገር ላይ ሰላም ሆነ መኖር ትችላለህ። አልችልም ነባ፣ እንዴ አንተ እሷ አልችልም ነባ። ስለማልችል ነው ነባ፣ ስለማልችል ነው ነባ። ብችል እኮ ባደረኩት ኖሮ ገብተዋል ነባ። ብችል ባደረኩት ኖሮ እንደዚህ እየተሰቃየ መኖር አልፈልግም። ሳምንቴ ነው ከቤት ከወጣሁ፣ ሳምንት ሆነኝ ነባ። ያልገባችሁ እኮ እናንተ ይሄ እኮ ነው። አንተ ብትኖር ምን ችግር አለ? አላረከውማ ለመኖር ስትል ከፈራ እሷ ሀገር ላይ ሄደ በስደት በባህር ምናምን ቢያንስ ነገሩ ከተስተካከለ በኋላ እመለሳለሁ ነባ። በምን ታውቃለህ? መመለስን በባህር ሄዳለሁ እያልክ እኮ ነው ያለው። በምን መመለስን በምንድን ነው የምታውቀው? ብዙ ርቄ አይደለም የምሄደው ነባ። በቃ ባጭሩ ብዙ ርቄ አይደለም የምሄደው። እኔ እንደዚህ አይነት ሪስክ ላይ ምናምን ብር ስጠኝ ብለህ ባትጠይቀኝ ደስ ይለኛል። እንደገና ደግሞ እኔ ለእንደዚህ አይነት ነገርም ተባባሪ አልሆንም፣ ብሩም የለኝም። በቃ እውነቱን ስነግርህ ማለት ነው። ነገር ግን አንድ ማድረግ የምችለው ነገር ሄጄ አወራታለሁ። እሷ ምንድነው የምታወራት ነባ? ያለቀ ነገር ላይ ስለምንድነው የምታወራት? ሄጄ አወራታለሁ። ሄጄ ምንድነው የተፈጠረው ነገር ምንድነው? ልጁ የኔ አይደለም ነባ። እሱን እንድታውቁልኝ እፈልጋለሁ። አንተ ምንም አይነግሩኝነት አላለም። ገብቷል? ምንም ያደረኩት ነገር የለም። እሷ እያለች ያለችው ሰክራ ነው ያደረከው ነው ያለችኝ። ገብቷል አይደለ? ብዙ ጊዜ ሰክሬያለሁ። ብዙ ጊዜ ቤት አድርሳኛለች ነባ። ግን ይሄ ነገር ከኔ ጋር ሊፈጠር አይችልም። አስቤው አላውቅም። አውቃለሁ፣ ቢያንስ ራሴን አውቃለሁ ነባ። ስሰክር እኮ ራሴን አውቃለሁ። ማንም ሰው ከጎኔ እንዲሆን እንደማልፈልግ ታውቃላችሁ እናንተም አይደል እንዴ? ቤካ እሷ ጋር ምን ትሰራለህ? ሰክራ እራሷ ናት የምትመጣው ነባ። እኔ ምን ላድርግ? እራሷ ናት የምትመጣው። እሷ እያለች ያለች እያቀረበች ያለችው ሪዝን ያ ነው። ግን እኔ ያንን አላደረኩም። እያለች ያለችው የወርዲ ልደት ቀን ነው
የወርዲ ልደት ቀን ደግሞ እኔ ገብቼ ቤቴን የተኛሁት፣ እሷ ደግሞ ሩም ይዤ ገብቼ ተኝቻለሁ አለች ነባ። ገብቷል። እኔ ቤት በኩል ለሩም ልገባ የምችለው ነባ እዚህ ለሃል እንደዛ ሲሆን አንተ የምንም ማቀው ነገር የለም ነባ። ምንም ማቀው ነገር የለም። እቤት እንደገባሁት እዚህ ይለኛል ነባ። እቤት እንዳለው ነው እኔ የማቀው። አንተ እኮ እንዲህ አይነት ነገር ካልፈለክ ሲጀመር እሷ መጀመሪያውኑ ማራቅ ነው ያለብህ። ከእሷ ጋር ቪዲዮ መስራት በቃ እቤትም እንድትመጣ ማድረግ የለብህም። አይ ነው በቃ ይገባኛል ያለህበት ነገር ምናምን ሊሆን ይችላል። ማንም እየተረዳኝ አይደለም፣ ግን ማንም እየተረዳኝ አይደለም ነባ። ማንም እህን ያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴን ብቸኝነት ሰው ማጣት ከበደኝ ብቸኝነት አንገላታኝ ከበደ ፀሐይ ማየቴ ነው ገና አሁን ነባ። እሺ ነው አሁን ይኸውልህ በቃ ጀኛ እቤት ቀስ ብለህ ገባ ነባ። አንተን ሪስክ ውስጥ መክተት አልፈልግም። ከገባሁ ብቻዬን ነው መሄድ የምፈልገው። ችግር የለውም ለኔ። ከዛ ጄሪን አወራታለሁ። ምንድን ነው የምታወራት ጄሪን ነባ? እደውልላታለሁ። ምን ችግር አለ? እሺ ስለምን የምታወራት? አንተ ማስረግዘኛል አትለኝም? ማኔ ስለምን የምታወራት? ውሸቷን እኮ ነው ነባ። እኮ ላወራት ምን ሆነ ነው? በቃ አውርቻት ያለውን ነገር ይሄ ነው ትበለኝ። እኔ ነባ ልጅ መኖሩን እኔ አልጠላሁትም ነባ። ልጅ እንዲኖረኝ በጣም ብዙ ጊዜ ምኞቴ ነበረ። ገብቷል። ግን ከብዙ ሰዎች ጋር ግንኙነት እንዳላት አውቃለሁ። በቃ ይሄ ደግሞ የመጨረሻ አማራጭ ነው። ምክንያቱም እኔ ነኝ ካወክ እኮ አንተ መራቅ ነው እንጂ ያለብህ ከሷ እራኩኝ እኮ ነባ። በቃ መጠጣት የለብህም ከሷ ጋር ነባ። ቁጭ ብዬ አልጠጣሁም። እራስህ ሆናት የመጣችብኝ። እንዴት ወጥመድ ውስጥ ትገባላታለህ? በቃ እሺ አሁን እፈልግልሃለሁ አውራትም እስከ ነባ እፈልግልሃለሁ ሳይሆን አግኘው፣ በቃ አግኘው ነባ። ይሄ መጨረሻ አማራጭ ነው። በቃ ጠብቀኝና እሺ ቢያንስ ሄደህ እንዳታወራት ነባ። በተቻለ አቅም ሄደህ እንዳታወራት። እሺ ያለውን ነገር እንትላል። በቃ ነው አንሽ የት ነው የምትሸኘኝ ነባ? መሄድ ካለብህ ሂድ። ያለቀለት ጉዳይ ነው ነባ። ይኸው ቪዛውም ሁሉም ነገር አልቋል። ቲኬት ብቻ ነው የቀረኝ። በቃ እኮ ገባኝ። ገብቶሃል አይደለ? እሺ አልኩህ። በህጋዊ መንገድ ለመሄድ ትኬት ነው የቀረኝ። ግን ይሄ የመጨረሻዬ ነው። በቃ አሁን ማትሰጠኝ ከሆነ ከህግ ውጭ ነው የሚሄደው ነባ። ገብቶሃል? ለሱ ደግሞ ለመክፈል ትንሽ ብር ነው የሚቀረኝ። እሱን ብቻ አስገባልኝ። በቃ ከቻልክ 100 ሺህ ካልቻልክ 50 ሺህ ብር አስገባልኝ። 50 ሺህ ብሩ በቂ ነው። እሺ ከዛ ምን ልታረግ ነው? እጠፋለሁ። አለቀ። ከዛ ነገሮች ከተስተካከሉ በኋላ ድጋሚ መመለስ አይቀር። መሄዴ ግድ ነው ነባ። መሄዴ ግድ ነው። ለእናቴ ስል ለምልህ እናቴ ነው የምልህ። እናቴ መሄድ አለብህ ስላለችኝ ጭምር ነው። ምንድነው ቁጭ ብሎ የሚጠብቀኝ? እንደ አዲስ ነው የሚቀሰቀሰው። እንደ አዲስ ነው ፋይልህ የሚነሳ። እሺ ሌላ አማራጭ አለ? መጥቷል ቤካ ምናምን ሲባል ቤተሰቦቿ ድጋሚ ዝም የሚል ይመስላል። ወልዳ ምናምን ቁጭ ብላ ልጁ ያንተ ነው ተብሎ አንተ ከሀገር ወጥተህ ምናምን ምን አማራጭ አለኝ? ሊያስጨንቋት ይችላሉ። እኔ ምን አማራጭ አለኝ? ግን ከዛ በኋላ ዝም ይሉሃል ነባ። እናውቃለን የማን ልጅ ምን እንደሆነች እናውቃለን ነባ። ገብቷል አይደለ? የዛን ጊዜ ቢያንስ እሱም ስልጣኑን ሊያጣ ይችላል ነባ። ገብቷል? እኔ ሰርቼ እስክመለስ እሱ ስልጣኑን ሊያጣ ይችላል። ገብቷል? ብዙ ነገሮች ጡረታ መውጣት ምናምን የሚባሉ ነገሮች አሉ ነባ። ቢያንስ ያን ነገሮች ማድረግ ይችላል አሁን ላይ። እንደዚህ አይነት ነገር አታውራ በቃ። እሺ ምንድነው አማራጭ ንገረኝ። ያለኝን አማራጭ ብቻ ንገረኝ። አጥፈው በቃ አጥፈው። ሲጀመር እነዚህ ቪዲዮ እኮ የሚቀርጽ እኮ ቪዲዮ እኔ በቃ ያለኝ አማራጭ ለኦዲየንሶቼ ማሳየት ስለምፈልግ ነው ነባ። መሄድም ካለብኝ እነሱ ጋር እሄዳለሁ። በቃ ከሀገር መውጣት ካለብኝ ልውጣ። ብዙ ሰዎች ከጎን ያሉ ገብቶሃል አይደለ ነባ። ልሄድ ነው እያልክ እያወራ እንዴት አያየውም? እሱ እንደማያየው እርግጠኛ ነህ? ከሄድኩኝ በኋላ ነው ፖስት የማደርገው ነባ። እሺ ገብቶሃል? ሮቤል ለፖስት የማያደርግላችሁ በቃ ከሮቤል ጋር ትቀጥላላችሁ። በእርግጠኝነት ሮቤል ራሱ ከሷ ጋር መሆኑ አይቀርም አሁን ላይ። ምክንያቱም እሱንም በጣም እየተጫኑት ነው ነባ። በእኔ ምክንያት ብዙ ሰው እንዲጎዳ አልፈልግም። ይሄ ሁሉ ነገር እንዲፈጠር አልፈልግም ነባ። በምን እንደተረፍኩ እኔ ነኝ የማውቀው ነባ። ትናንትና ማታ ሆቴል ቀይሬ ነው ያደርኩት ቢያንስ እንኳን ነባ። እሺ ተረዳኝ። በዛሬ እኛ ታባና
አንተ ቤት ነው ያልሄድም ነባ። በቃ ሆቴሌ አሁን ያለሁበት በቂ ነው። እሺ በቃ ወደዚህ የት ነው? እኔ እንጃ መናገር አልችልም ነባ፣ ይቅርታ በጣም። እሺ በቃ በተቻለ አቅም ግን እደውልልሃለሁ። በተቻለ አቅም ያለውን ነገሮች አድርግልኝ ነባ። ና እሺ በቃ እኔ አሁን እዚህ ነው መሆን ፈልገው። ቆይ ብቻ ምን ሰራለህ እዚህ? ከዚህ ነው የምሄደው ነባ። ካንተ ጋር መተት አልፈልግም ሌላ ቦታ። በቃ እዚህ ጫካ ውስጥ የቀጠርኩ ለዛ ነው። ይኸውልህ እኔ ልንገርህ አሁን ከዚህ ሴት እውነታውን ስነግርህ ጄሪ ጋር ብዬላ ታወራለህ። እውነታውን መቀስ ስለዚህ ነባ ለምን ያንን ታደርጋለህ? በቃ አውራታለሁ። ሪስክ ውስጥ ለምን ትገባለህ ነባ? በእኔ ምክንያት እንድትጎዱ አልፈልግም። ማናችሁም እሺ ልጎዳ ችግር የለውም ልጎዳ። እኔ የሆነ ነገር ሶን አደርስልኝ ምን ነባ በዚህ ልክ አይደለም። ሰውየውን አላወቃችሁትም። ሰይጣን ነው እንትን ብለና ሰይጣን ነው ነባ። ደውልልህና እንትን ካልኩኝ እልክልሃለሁ። ካገኘኝ እልክልሃለሁ። ይሄ መጨረሻችን ቀን ሊሆን ይችላል ነባ። ስለ በቃ እኔ ማንንም ማጣት አልፈልግም ነባ። እደውልልሃለሁ። ሰላሙ በተቻላችሁ አቅም በቃ ሰላሙ ገብቷል አይደለ ነባ? ስለሰጠኝም ስላልሰጠኝም ሳይሆን እሄዳለሁ። ሆነም ቀረ እሄዳለሁ ነባ። ስለሚሄድ ነው አሁን እኔ ለመጨረሻ ንግግሬን የምናገረው ለዛ ነው ነባ። በቃ መሄድ አለብኝ ነባ። እኔ ከዚህ ሀገር መውጣት አለብኝ። ለእናቴ ስለ መውጣት አለብኝ ከዚህ ሀገር ገብቷል ነባ። ለቤተሰቦቼ ለእናንተ ስለ መውጣት አለብኝ። እሺ እፈልግልሃለሁ። አጣሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ ሰማኸኝ? እሺ በቃ እሰጥሃለሁ። እሺ እሰጥሃለሁ ግን ቢያንስ አትሊስት የሆነ ነገር እንትን በል። እሺ አንተን ሰማሁ እኔን ደግሞ ስማኝ። ምን ልስማ ነው? በቃ አይ በቃ እሺ እንትን በለኝ። እኔ ደግሞ የሆነ ቦታ ደርሼ ምናምን ልምጣ። በቃ ራስህን ጠብቅ እሺ። መሄድ አለብኝ ነባ። ይሄ መጨረሻ ንግግሬ ነው ነባ። አሁን ትራንስፈር አድርግልኝ ካለ ትራንስፈር አድርግልኝና ልሂድ። እሺ አስልኬ ያደርግልሃል። አታልቅስ እሺ። በቃ እንሂድ። መሄድ ካለ ሮቤልን ይዘው ሂድ። ሮቤል ከኔ ጋር መሆን የለበትም ከዛሬ ጀምሮ። በቃ ሮቤል መሄድ ካለበት ሂድ። ሮቤል ሂድ በቃ ከሱ ጋር እኮ በዚህ ወደ ቤት ግባ አብረህና አንተ። እኔ እዚህ ሆናለሁ ነባ። መሄድም ካለብኝ በሌላ አቅጣጫ ነው የምሄደው። በመሀል መንገድ መሄድ አልችልም። በቃ እሺ እደውልልሃለሁ። ስልክህን አንሳልኝ። እሺ ሌላ ስልክ ነው ያለኝ፣ እሱን እደውልልሃለሁ። በድሮ ስልክ አታገኝም።